ተሰዎቻችን ዘጠናዎችን በጣም ካደመቁልን ካሳመሩልን አይደለ የህንድ ፊልም በሲዲ ሲሸጥ ሲከራይ በነበረበት ጊዜ ኤቢሲ እስከ አንዳንዴም ደግሞ እስከ ዲ ድረስ የሚሄድበት ጊዜ አለና እነዛን ፊልሞች እንግዲህ የህንድ ቋንቋ እንድንችል እንኳን እንድንሞክር ያደረጉ መካከል ቃሲም ዛሬ ከኛ ጋር ነው ያለ ነመስቴ አይገባ በሞቴ ነው ወይስ ነመስቴ ነው? ነመስቴ በሞቴ ያለው ምንድነው? ያው በሞቴ ይዟል ነመስቴ ላይ ቴቴ ስለሚጨርስ ወደዛው እናስቀናስገኛ በዛው ነመስቴ ይባላል። ሰላምታ አይደለ አይገባም በሞቴ ይባላል አይደለ የሆነ የፍቅር መገለጫ ነው። ነመስቴ በነገራችን ላይ እነሱ በጣም ምርጥ ሰላምታ ነው። በተለይ የኮቪድ ሰዓት ላይ በጣም ሰርቶ ነበርና እነሱ ላለመጨባበጥ ከድሮ የፈጠራት ነችና እንደዚህ ካለ ያው መጨበጥ የለምና ኮቪድ ሰዓት ላይ በጣም ሰርቶ ነበር። ከንክኪ ራቅ ለማለት ጠቅሞ ነበር። እንጥሩ እንግዲህ የህንድ የቦሊውድ እንግዲህ የአሜሪካን የፊልም ኢንዱስትሪ በማስከተል እንግዲህ በዓለማችን ላይ በየአመቱ ማለት ይቻላል ከ1500 እስከ 2000 የፊልም ያመርታል። ወደ 1.6 ቢሊዮን በላይም ደግሞ ተመልካች እንዳለው ይነገራል። ቃሲም ግን ዛሬ በተለይ ለኢትዮጵያውያን እንዳልከው በተለይ ዘጠናዎችን ካደመክል መካከልና በቅድሚያ በጣም እናመሰግናለን ለመናገር በብዙዎችም ዘንድ አለ ብያስባለሁ። ቃሲም ሲባል ወዲያው የሚመጣው ያው ትርጉሙ ነውና አንዳንድ ቃላቶችን ራሱ የሚተርጉማቸው ለየት ይላሉና ወደኛ ኮንቴክስት ወደኛ ግባብ ነው የሚተርጉማቸው እና በጣም እናመሰግናለን ማለት እንፈልጋለን። ግን አንተ መጠየቅ እንፈልገው ቀደም ሲል ተመልካቾቻችን ያየነውን ፊልም በጣም ተች ነው በጣም ይነካል። ምክንያቱም እናትነት ስለናት ማውራቱ በጣም የሰው አለ ተብሎ አይገለጽም ማለት በዓለም አቀፍ ደረጃ ማለት ነው። የህንድ ፊልም ሲጠራ ኩችኩችታዬ እንዲያውም የዘጠናዎቹ መጨረሻ ላይ ሚሊኒየሞቹ መጀመሪያ ላይ በዓለም አቀፍ ደረጃ በጣም ስፕሪድ ያደረገ ፊልም ነው እና በጣም ተመልካች ያገኘ ፊልም ነው። የፊልሙ ኮንቴንትም ሁላችንንም ይነካል። ላቭ ትሪያንግል ቢሆንም እስከ ሁለት ሳይድ አለው። የቤተሰብ ሳይድንም ያሳያል፣ የተማሪ ሳይድንም ያሳያል። እኛም ደግሞ መጀመሪያ ተማሪ ነበርናል፣ እዛ በኋላ ቤተሰብ ፈጥረናል። ስለዚህ ሁላችንም ይመለከታል። በዓለም አቀፍ ደረጃ በጣም ተወዳጅ ፊልም ነበረ። እቺ የእናት ሲኗ ደግሞ ሁላችንም ስለ እናት ሲነሳ መቼስ አንችልም። ለእናት ያለን ፍቅር ከፍተኛ ነው በዓለም ላይ የትኛው ቦታ ላይ ማለት ነው። ስለዚህ እቺ ሲን በጣም ተወዳጅ ናት። ስፔሻሊ የእናቶች ቀን ሲከበር ብዙ ጊዜ እቺን ክሮፕ አድርጌ ማቅረብ ወዳለሁ ማስታወስ ፈልጋለሁ ወይም በደንብ ይገልጻልም ስሜት ይነካል። አሁን ስሜት ያለው ናችሁ በጣም ሆነ አመት ድረስ መለስ አላላችሁ። ይሄ ፊልም እንግዲህ 16999 ጊዜ ያየሁት እያልክ ነበር። ያው 99 ብትለው ራሱ ረጅም ጊዜ ነው። በጣም ጥሩ። ግን የመጀመሪያ ጊዜ ያየው ፊልም የትኛው ነበር? ከዛም ደግሞ የተረጎምከውስ የትኛው ፊልም ነበር? ወደ ስራ ስገባ ወይስ ወደ ተመልካች? ወደ ተመልካች ወደ ስራ በመጀመሪያ ደረጃ በርግጥ ተመልካች ያለውኝ ያየሁት ታርዛን የሚል የድሮ ህንድ ፊልም አለና በዛ አንድ ብዬ እንደጀመርኩና ህንድ ፊልም እንዳየው ያወኩት ታርዛን የሚለውን ፊልም በጣም ስለወደድኩት ነው። ለምን ፊልምና ሙዚቃ አይቻል አቅምና ማለት ያው ቤት ውስጥ የምናየው የነ ኮማንደርን ነው የነ ማያን ምናምን ነገር ነውና ትንሽ ከፍ ስንል በእንትን አዳራሽ ውስጥ ምናምን ነገር ገብተን ስናይ ኖርማል የነ ራምቦን ፊልም ምናምን ነገር ስናይ ድብድብ ምናምን እንጂ ሙዚቃ አናይም ነበረ። እና አንድ አድቬንቸር ፊልም አየሁ ታርዛን የሚል የድሮ የህንድ ፊልም አለና እዛ ፊልም ላይ ሙዚቃና ፊልም አንድ ላይ ሆኖ አየሁ እና ባታምንም ፊልሙን ጨርሼ ስወጣ እኔ ሙዚቃውን ይዤ ነው የወጣሁት። ዜማውን ምናምን እያንጎራጎርኩ ነው የወጣሁት እና ህንድ ፊልም ምን አይሆን ግን አላውቅም። ፊልም እንዳየው ግን በደንብ አስተሳሰራለሁ በልጅነት አይምሮዬ ማለት ነው። ከዛ ካደኩኝ በኋላ ነው ህንድ ፊልምና አሜሪካ ፊልም የተለያየ እንደሆነ በደንብ የለየሁት። ከዛ በኋላ ወደ ትርጉሙ ደግሞ ስገባ ወደ ቪዲዮ ቤት ላይቭ በሚሰራ ሰዓት ላይ የመጀመሪያ ስራ የነበረው ኮይላ ሚሊ ሻሩክ ካን ፊልም ነበር። በሻሩክ ነው የጀመርኩት ጭራሽ። እሺ ማለት በጣም ነው የምወደው በጣም ነው የማደንቀውና በጣም ብዙ ጊዜ አይቼዋለሁ። ኢቭን እኔ ቋንቋውን የለመድኩትም በሱ የተነሳ ነው። ማለት አንድ ምክንያት ሳይኖር አንድ ነገር አትለምድም ይባላል አይደል? ለሱ ካለኝ ፍቅር ለሱ ካለኝ ስሜት ማለት ፍቅር ስለቤትም አላቀውም አልተገናኘንም፣ ግን በስራው በጣም አሳምኖኛል። በቃ እጅ ወደ ላይ ብሎ ማርኮኛልና ልጅ ሆኜ ሳይ የነ አክሼ ኩማርን የነ ሱኒል ሼቲን የነ ሶኒ ዶሊን ነው አክሽን ነው የምንወደውና በጣም እንደዛ በመናይ ሰዓት ላይ የፍቅር ፊልም ምናምን ብዙም አይመስጠንም። ግን አንድ ፊልም ድብድብ ያለው ቆንጆ ልጅ ነና ማለት ፊልም ማለት ራሱ አክሽን ነው። ከዛ ውጪ ምንም ፊልም አይደለም ለኛ። እንዲያውም ዛሬ ፍቅር ፊልም እንደ አንገባም ይባላል። ከሰርክ ማለት 50 ሳንቲማ ውሃ በላ ስሙኒም ነበር። 50 ሳንቲም ነበር የምትገቡት
በ50 ሳንቲም ነበር የሚታየውና 50 ሳንቲም አትሞላም እሷም 35 40 ነው ይዘሽ ተፋልጠሽ እንትብኩና በጣም የሚገርም ትዝታ ነው ያለው እሱ እናውራ ከተባለ አመት አይበቃንም ብዙ ነው ግን በዛ ሰዓት ላይ ሰስፔንስ ፊልም እንደዚህ አሜሪካም ሆነ ማንኛውም ፊልም ማለት ነው እንደዚህ ኢንጌጅ የሚያደርጉ አሁን እንደምናያቸው አይነት ፊልሞች በዛ ሰዓት ላይ ሞኝ ነው የሚያዩ ልጅ ነህ በቃ ካልተደባደቡ ምኑን ፊልም ተሰራ ካራቴ አክሽን ምናምን ነው የምንወደውና እንደዚህ ድብድብ ያላቸው ፊልሞች ደግሞ አሁንም ድረስ አለ አክሽን የሚሰራና እንደዚህ ሮማንስ የሚሰራ አክተር ምናምን ይለያል ምሳሌ ሻሩክ ካን በህንድ ሲኒማ ኪንግ ኦፍ ሮማንስ ሚል ታይትል አግኝቷል ለምን ፊልሞቹ እንዳለ የፍቅር ስለሆነ በዓለም አቀፍ ደረጃ ማለት ነው እናም በዛ ሰዓት ላይ አንድ ትንሽ አክሽን ምናምን ያለው ቆንጆ ፊልም ነበር ባዚገር የሚል ፊልም ማለት ነው በፈረንጆቹ በ1993 ነበር ለይታ ይበቃው እና ያ ፊልም ላይ እኔ በቃ አጨራረሱ በጣም ኢሞሽናል አደረገኝ እሱም በነገራችን ላይ እናት አለው እና እንደዚህ የቤተሰብ እንትን ነውና የቤተሰቡን በቀል ለመበቀል በሚያደርገው ትግል ውስጥ መጨረሻ ላይ ይሞታል እና ካስተዳደጉ ጀምሮ ኢንጌጅ አድርጎናል ማለት ራስን እያየህ ነው የምትሄደው ፊልሙ ላይ ማለት ነው አንድ ፊልም ላይ ደግሞ ራስን ካየህ ወይም አካባቢ ላይ ያለውን ጓደኛን የሚመስል ላይፍ ስታይ ኢንጌጅመንት በጣም ይጨምራል እንደዛ እያየን ሄድንና ቀጠለ በጣም ስሜት ያደረገኝ ግን ትርጉም ምናምን የሚባል ነገር የለም እኮ በእንድኛ ነው ግን በጣም ኢሞሽናል ሆንኩኝ እና አለቀስኩኝ የምሬን ነው ማለት በጣም ብዙ ሰው በጣም ስሜታዊ ሆኖ ሲያይ ነበረው አንደኛ ልጆች ነን ግን በቃ አስተላለቁ ያ እንደዛ ተንገላቶ አድጎ ብዙ ደረጃ ደርሶ ብዙ ሀብት ይዞ እንደዚህ እንትን ብሎ እናቱን እንደዚህ ያደርጋል ምናምን ብለን ስንጠብቅ መጨረሻ ላይ አረፈ እና ሞማቱ በጣም ሰቅጣጭ ነበር ስለዚህ ጅማሩ ዛነው ማለት ነው በጣም አለቀስኩኝ ማለት ነው በዛ ሰዓት ላይ በትንሹ ቃሲም መካ ውስጥ ምን ተፈጠረ ቋንቋውን ባቀው ምን እንደሚል ብሰማው የሚል የመጀመሪያ አንድ እሳት ተፈጠረች ውስጥ ማለት ነው እሷ ነገር ያደገች ሄደችና በትርጉም ከማየት በቃ አንድ ጊዜ ሰማሁኝ ያስኩኝ በቃ ዘላለም ውስጥ የታተመ ነው የሚቀረው ትርጉም አንድ ጊዜ ከሰማው እኔ አንድ ቃል የአንድ ትርጉሙን ወይም የአንድ ቃል ትርጉሙን ከሰማሁት እድሜ ልክ ነው አይወጣም አንዴ ነው የምጠይቀው አንድ ጊዜ ነው የምሰማው እድሜ ልክ ነው አብሮኝ የሚኖረውና ለመጀመሪያ ጊዜ ራሱ የትኛውን ቃል ምን ጋር እንደሰማውና መቼ እንዳልኩኝ ለረጅም ጊዜ አስታውስ ነበር አሁን አረጀው መሰለኝ ወይ ሚሞሪ ሞላ መሰለኝ እርጅና መጣ ደና ላይ ያው እድሜም አለ ብቻ እንትን ያለ እንጂ በጣም ሚሞሪ ሻርፕ ነበር ብቻ በደንብ አስታውሳለሁ እና ያ ነገር ተሰባስቦ ብቻ አንድ ላይ እኔን ተርጓሚ ሊያደርገኝ ቻለ ቪዲዮ ቤት ነበርኝና ከአንድ ጓደኛ ጋር ስንሰራ እሱ ሲቀር ማለት አልመጣም ስለዚህ ዛሬ ያለ ትርጉም ነው የምታዩት ብዬ ቪዲዮ ቤቱ የኔ ስለሆነ ገንዘብ ስለተቀበልኩኝ ልናገር ስወጣ አንተ ተርጉማ ተባልኩኝ አብራችሁ እንደምታዩ እናውቃለን ከፍለናል ማን ነው በባዶ የሚያይል በትርጉም ብላችሁ ነው የለጠፋችሁት ተርጉም ተባልኩኝ ላበላቦንኩኝ በቃ አማራጭ ስለሌለኝ ሆይላም ብዙ ጊዜ አይቼው ስለነበረ በደንብ እንትን ብዬ ሰራሁትኝ በጣም ተወደደልኝ አፕሪሺየት አደረጉኝና በቃ ዘቀጠለ ማለት ነው ዘቀጠለ በርካታ ፊልሞችን እንግዲህ እንደ ተረጎምክ ይታወቃልና እንደው ቃሲሞ እንደው ኢትዮጵያንና ህንድን ምን ያመሳስላቸዋል ከባህልም አንፃር ሊሆን ይችላል እንዲሁ ደግሞ በፊልም ኢንዱስትሪውም ሊሆን ይችላልና እንደው ባንተ አይን ህንድና ኢትዮጵያ በምን ይመሳሰላሉ ህንድና ኢትዮጵያ በብዙ ነገር ይመሳሰላሉ ማለት እናመሳስል ከተባለ የመሳሰልን ነገር እንኳን ብንወስድ በነገራችን ላይ ቋንቋ ላይ ራሱ ብዙ እንትን የሚላል የሚመሳሰል ኢቭን ቃሉ አንድ አይነት ሆኖ ትርጉሙም ይለያያል ቃሉም ትርጉሙም የሚመሳሰልበትም አለ እና አንዳንድ ጊዜ እንደዛ አውቀሹ ለማለት ሁሉ ይከብድሻል ህንደኛ በዛ ህንደኛ ነው ተብሎ የአማርኛ ቃል ተጠቅመው አንቺ በአማርኛ ራሱ ስትናገሪ ትንሽ አሳምር ማለት እና ግን በአጠቃላይ ባንኖር በጣም እንትን ይለናል ያመሳስለናል እኛ ቤተሰብ ተኮር አይነት ላይፍ ነው የምንኖረው ፋሚሊ ላይ እነሱም ደግሞ አኗኗራቸው እንደዛ ነው እንትናችንን ብናይ ላንድስኬፕ ራሱ ተፈጥሮ ያመሳስለናል ስፋት ስላለና ብዛት ስላላቸው ቁጥሩ ይለያይ እንጂ ብዙ ነገራችን ይመሳሰላል በአለባበስ ደረጃም ብትሄጂ በባህልም ብንሄድ በጣም ብዙ አይነት ባህል ህንድ ውስጥ አለ ልክ እንደዛ በጣም ብዙ አይነት ባህል ኢትዮጵያ ውስጥ አለ አሁን ህንዶች የትም ሀገር ላይ አንድ ፕሮግራም ሲያዘጋጁ
የሂንዲ፣ ጉጅራቲ፣ ፐንጃቢ እና የተለያዩ አይነት ምግቦችን፣ አለባበሶችን ለዓለም ማሳየት ይወዳሉ። እኛም ደግሞ የሆነ ቦታ ላይ አንድ ፕሮግራም ሲዘጋጅ ኢትዮጵያዊነት የአንድ እንትን ብቻ አይደለም፣ አንድ ላይ ሲሆን አይደል የሚያምረው። ያ ነገር በጣም ያመሳስለናል። በጣም ብዙ አይነት ነገር ማለት ይሄ ነው ብለህ የማትገልጸው ብዙ ነገር ያመሳስለናል። ግን ሙሉ ላይፋችን አንድ ነው። ኢቭን የህንድ ፊልም ኢትዮጵያ ውስጥ በጣም የመወደዱ ምክንያት ቀረብ ስለሚሉኝ ቶሎ ትፈጥራለህ። ከማንኛውም ፊልም ህንድ ፊልም ስለ ቤተሰብ ነው የሚመክርህ፣ ስለ ቤተሰብ ነው የሚያስተምርህ፣ የሚያሳይህ፣ ስለ ፍቅር ነው የሚያሳይህ። ታሪካቸው የሚሰራበት መንገድ ታች መሬት የወረደ ነው፣ ወይም እኛ የምንኖረውን ህይወት ይመስላል። ስለዚህ እጅግ በጣም ብዙ ነገር ያመሳስለናል ነው ብዙ ነገር እውነት ለመናገር። ከዚህ ጋር ግን አያይዤ መጠየቅ የምፈልገው ቃሲ ምንድነው በርካታ ፊልሞችን እንዳየህ እንደተመለከትክ መጠን አንዳንዴ በብዙ በማየት ብዙ በመመልከትም የምታየው ልምድ ይኖራል ብዬ አስባለሁና ህንድም እንግዲህ ቀደም ሲልም እንዳነሳሁት በዓለማችን ደረጃ እንግዲህ በርካታ ፊልሞችን በማምረት እንዲሁም ደግሞ በቦሊውድ በደረጃም ከአሜሪካ ቀጥሎ ማለት ነው ታዋቂ ነውና የኢትዮጵያ ፊልም ኢንዱስትሪ ደግሞ አለና የኢትዮጵያ ፊልም ኢንዱስትሪ ከነሱ ከህንድ ከቦሊውድ ምንድነው ልንማርባቸው የምንችለው? በጣም ብዙ ነገር መማር እንችላለን። እንደ አንድ 3 ነጥብ ማንሳት እንችላለን። የኢትዮጵያ ፊልም ወይም ደግሞ የኛ ሀገር ማለት ማንኛውም ነገር ስታይ ምን ልውሰድ ወይም ደግሞ ምን አይነት ትምህርት ልውሰድ የሚለውን ነገር ፊልም ማድረግ አለብህ። አሁን እርግጠኛ ነኝ ማንኛውም ኢትዮጵያዊ ህንድ ፊልም በሚያይ ሰዓት ላይ ስፔሻሊ ህንድ ፊልም በትርጉም በሚታይ ሰዓት ላይ ከቤተሰብ ጋር ተሰብስቦ ማየት ያስደስታል። ለምን ኢቭን እናትና አባት ቁጭ ብሎ አንተ ፊልም ይዘህ መጥተህ ፕሌይ አድርገህ ስታይ ፊልሙ ስለ እናትና አባት ክብር እንዴት ቤተሰብን መንከባከብ እንዳለብህ የሚያስተምር መሆኑ ሲታይ ቤተሰብህ እንደዚህ አይነት ፊልም እንድታይ ስለሚፈልግ አንተ ፊልም የምታይበትን ጊዜ በዛ እንድታደርግ ይፈቀድልሃል። በቀን አንድ ፊልም ታይ ከሆነ 5ም ይከፈለክ ልትባል ትችላለህ። አሁን ይሄ ምን ያደርገናል መሰለህ የኛን ላይፍን ወይም ደግሞ የራሳችንን ስሜታችንን የሚነካ ነገር ስለሆነ ፊልም ላይ በመጀመሪያ ደረጃ ፊልም ማለት የማህበረሰቡን ችግር በደንብ የምታጎላበትና ብዙ ነገር የምታስተምርበት ትልቅ አቅም ያለው ነገር ነው። ዛሬ ላይ ከህንድ ፊልም ብዙ ነገር ተምረናል። ስለዚህ የኛ ፊልም ኢንዱስትሪ ወይም የኢትዮጵያ ፊልም ኢንዱስትሪ እንደዚህ አይነት ኮንቴንታቸው ላይ ምን ማተኮር አለባቸው? ፋሚሊ ተኮር መሆን አለባቸው። እያንዳንዱ ቤት የሚያንኳኳ ታሪክ መሆን አለበት። እያንዳንዱ ተመልካችን ኢንጌጅ የሚያደርግ የኔ ነው የሚለው የፊልም ኢንዱስትሪ እንዲፈጠር የኔ ነው የሚለው ታሪክ ስጠው የሚባል አባባል አለ። ያንተነት ስሜት ካለው ፊልሙ ላይ አንተ ድርጅቱም ሆነ ካምፓኒው የኔ ነው የሚል ስሜት ይፈጠርብሃል። ያ ምን ያደርገናል? ሲኒማውን ለማሳደግ አንተ እቤት ቁጭ ብለህ ወይም በተለያየ መንገድ ፊልሙ ማየት ተውና ይሄንማ እኔ በሲኒማ ድጋፍ ማድረግ አለብኝ የምትለዋል ወደ ሲኒማ መግባት ትለምዳለህ። በነገራችን ላይ የኛ ሀገር ኢኮኖሚ ወይም የሲኒማውን ኢኮኖሚ በጣም የሚጎዳው ፓይረሲ ነው። ወይም ፊልሞችን የሚያይ ማህበረሰብ በአጠቃላይ የምመክረው ፊልም እናንተ የምትወዱ ከሆነ የምታዩ ከሆነ በሲኒማ ሄዳችሁ በማየት በመጀመሪያ ደረጃ ጥሩ ፊልም አይሰራም ከማለት በፊት የተሰራውን ማድነቁ ያስፈልጋል። ማርኬቱን እናግዘው። ማርኬቱ ጥቅም ካገኘ እነሱ በደንብ በጀት መድበው ቆንጆ ፊልም መስራት ይችላሉ። በነገራችን ላይ ዛሬ የህንድ ሲኒማ የሚመድበው በጀት ማለት ነው ከጥቂት ዓመት በፊት የህዝብ ብዛታቸው ነበረ ያ መጠን ማለት የገንዘብ መጠን የምሬ ነው ብለ 1 ቢሊዮን የህንድ ሩፒ ለአንድ ፊልም አይመደብም ነበረ። ምክንያቱም እነሱ በዛ ሰዓት ላይ 1 ቢሊዮን ነበሩ። የምሬ ነው። ቀደም ብሎ የነበረው የህዝብ ብዛት ዛሬ የፊልም በጀት ነው እና ለደ ምሳሌ ልገርብ ነው። አሁን ላይ 1 ቢሊዮን የህንድ ሩፒ ለአንድ ፊልም ሲያወጡ እስከ 2-3 ቢሊዮን ያወጣሉ። እና ይሄን ሲያወጡ እርግጠኛ ሆነው የሚያወጡት ህዝባቸው በጣም ከሲኒማ ጋር ከፊልም ጋር አይደለም ከሲኒማ ጋር በጣም ኢንጌጅመንት አለው። ስለዚህ እንማር ነው ማለት ሰውኛ ተኮር ይሁን ከዛ ደግሞ ቤተሰብ ተኮር ቢሆን የኢትዮጵያ ፊልም ኢንዱስትሪ ከፍ ይላል ብዬ አስባለሁ ነው። ወደ ህንድ እኮ ይዞን በረራ አብረን ነው እየበረረ ነው። እኛ በ400 ጫማ ከፍታ ላይ ነን ብለናል። አንተ ደግሞ በይበልጥ ይዘን እንደው ቃሲሜ በዚሁ አጋጣሚ እንደው ስለ ህንድ አስገራሚ የምትላቸው መቼም ባህሉ አለ፣ ከዛም ባሻገር ደግሞ የአመጋገብ ዘይቤም አለ። የመሄዱ አጋጣሚ ነበረክ ካልሄድክም ደግሞ በጣም አስገራሚ የምትለው ምንድነው? በእንግዲህ አስቢማ በትርጉም አሁን እኔ ቪዲዮ ቤት ራሱ ረጅም ጊዜ ሰርቻለሁኝ እና እሱ በጣም ከበድ ይል ነበር ማለት ላይቭ ነበር ቆመሽ የምታረጉሚውና ከበድ የሚለው ለምን መሰለሽ የማረም የማስተካከል ምንም ፋታ የለሽ በዛው ላይቭ ነውና ቀጥታ ስለሆነ ህዝቡ ስሜቱን እዛው ነው የሚያንጸባርቀው። የሚያስቅ ነገር ካለ ይስቃል፣
የሚያስለቅስ ነገር ካለ ያለቅሳል። ማንኛውም ነገር ፊት ለፊት ነው ፊድባኩን የምታገኙ ማለት ነው። እና ከተሳሳትሽም እዛው ተያዝሽ ማለት ነው። ወይም እዛው ይነግሩሃል። እንዴ ማይገጥም ይኖራል። ለምሳሌ እቀፋት እንጂ ብሎ ሌላ ካልሆነ ግን አሪፍነቱ ምን መሰለ ትርጉሙ እንዳይቋረጥባቸው እኛን በጣም ያከብሩናል ወይም ጥሩ ቦታ ይሰጡናል። ስለዚህ ግን እንትን ይላሉ አረ ምናምን የተወሰነ የሚጉረመረም ሰው አይጠፋም። እንደዛ አይነት ነገር መቼ አጋጣሚ መሰለ ማለት እዛን ጊዜ ገና ቪዲዮ ቤት ላይ በምንሰራ ሰዓት ላይ ይሄ በጣም የሚያስገርመኝ ገጠመኝ ነው። እየተረጎምኩኝ የሆነ ማታ ላይ ፓርቲ ነገር ነበረ መሰለኝና ፊልሙ ላይ ማለት ነው እና ከፓርቲ ጠዋት ላይ ስትነሳ በቃ ወይኔ ራሴን አመመኝ ምናምን ብላ አለች ልጅቷ ማለት ነው። ከዛ ቆይ አለችና ሎሚ ጨምቃ አንቺ ይሄንን ጠጪ ያውን ይለቅሻል፣ አንቺ ይሄን ሎሚ ጠጪ ይሻልሻል እና አንጎበሩ ይለቅሻል አለቻት። እኔም የሰማሁት ነውና አንጎበሩ ይለቅሻል ብዬ ስል ሙሉ ሲኒማ ቤቱ ማለት ነው ብሎ ሳቀ ማለት ነው። እና ወዲያው ነው የደነገጥኩት። ፖዝ ነው ያደረኩትና ምን ሆናችሁ ምናምን ብዬ ስል ማለት ነው አረ ይደብራ አንጎበሩ ነው አብረት ይወጣል። እና በዛ ሰዓት ላይ ራሷ እቺ ሃንጎቨር የምትለዋን እንትን ብዙ እኛ ጋር አዳፕት እንግሊዘኛም እንደሆነና በጣም አንዳንድ ኖርማል የሚለው ቃል ለምሳሌ እኛ ምን ተጠቀምበት ያራዳ ቋንቋ ነው መሰላቸው እና ቃሲምም ሰጣ አድርጎ ያስገባ መሰላቸውና ሳቁ። አንደኛው እሱ ነው። ሁለተኛው ደግሞ በጣም የሚገርምሽ ማለት ነው በዛ ሰዓት ላይ ህንድ ውስጥ የተለያየ ቋንቋ ቢኖርም የተለያየ ቋንቋ ዛሬ ላይ በጣም የሳውዝ ምናምን ሂንዲ፣ መለያለም፣ ቴልጉ ምናምን ያለን አውቀናቸዋል። በዛ ሰዓት ላይ ግን አንደኛ መረጃም የለም ብዙምና አናቀውምና አንድ ፊልም እየተረጎምኩኝ 97 98 አካባቢ የወጣ ፊልም ነው። ሳትረንኬ ሰፕኔ ይባላል። አረሰው ያን ፊልም የተረጎምኩኝ ያለ ፊልሙ እንደ አድቬንቸር ነገር ነው። ከከተማዋ ጠፍታ ምናምን ነገር የሆነ በረሃ ላይ ጠፍታ ነው እና እዛ አካባቢ ያሉ ዘላኖች ጋር ከልጁ ጋር አብረው ይገባሉና በጣም ይወዳታል። ሁለቱ ተፋቅረዋል ምናምን እና ሙድ ይያዛሉ፣ ይጦላልባሉ ማለት እና እዛ ቦታ ላይ እርዳታ ሲፈለግ ሂድና እነዚህ ዘላኖቹን በቋንቋቸው እንትን በላቸው ብላ የሆነ ቃል ተናገረች። አሁን ህዝቡ እንግዲህ በትርጉም ላይ ነው የገባው እና እሷ ያለችው ቃል ደግሞ ነው ያላቀው እና ምን ልበለው። ከዛ ልክ እሱ ሄዶ ሲለው ለዛ ለዘላኑ ጦሩን አነሳና እያሳደደው መጣ ማለት ነው። ከዛ አቁሙ ተባለ ማለት ነው። እንዴ ምንድን ያለችው? እሺ እሱስ ምንድን ያላቸውና ቆይ አላወኩትም ምናምን። ከዛ እንደምንም እስቲ ነው ምናምን ብዬ ማለት ፕሌይ ተደረገና ካለፈ በኋላ ከችግሩ ካለፈ በኋላ ምንድነው በላች ያልሽኝ ምናምን ስትል በህንድኛ ምንነቱን ስታስረዳው የዛን ጊዜ በቃ ይቅርታ ብላላሉ እና በጣም ወሳኝነት አለው ሁሉንም ማወቅ ማለት ነው። እንደዚህ በማረጋቸው ራሱ ማለት ነው አንዱን ቋንቋ በህንድኛ ሲተረጉሙት ለኛ ዲክሽነሪ ሆነን ሌላውን ቋንቋ ሁሉ ያውቅ ትሄዳለ። ምሳሌ አሁን እኔ ጉጅራቲ የሚባለውን የጉጅራት ቃል በደንብ እሰማለሁ፣ ተረጉመዋለሁ ባልልም ግን እረዳዋለሁ። ፐንጃቢ እሰማለሁ፣ ተረጉማለሁ። ልክ እንደዚህ በሂንዲው ማለት ግን ከልምድ የመጣ ነው እንጂ ወደዛ ሀገር ሄዳ እዛው ያያህ የምትለምደው በህንድኛ እንዲህ ማለት ነው ሲል ከብዙ ፊልም አንድ ቋንቋ ይወጣዋል፣ ወጥ ይሆናል። ባለፈው ግን የህንድ ጠቅላይ ሚኒስትር እዚህ መጥተው ጉብኝት ባደረጉበት ፕሮግራም ተዘጋጅቷል። አሁንም የፊታችን ፕሮግራም አለ። ተገኝተ ነበር? አግኝታቸዋል ወይም እዛ ኢቨንቱ ላይ ነበር? አይ እኔ አልነበርኩኝም፣ ግን ጓደኞቼ ነበሩ። ከኤምባሲ በደህንነት ጉዳይ ያው ጉዳዩ የደህንነትም የባለስልጣን ነገር ስለሆነ ለደህንነት ሲባል የሚመረጡት ኤምባሲ ውስጥ ያገለግሉ የነበሩ ወይም ለነሱ የሚቀርቡ ሰዎችን ሰሌክት አድርገው መርጠዋቸዋል። አሁን እዚህ ጋር ተርጓሚ ይሁን ምናምን ስራ ምናምን የሚለው ነገር አይደለም። አንተ እዛ ጋር አገልግሎት ካለ ስላመኑብህ ፊት ለፊት ይዘውጣሉ። ካልሆነ ግን ምን አይነት ስሜት ግን ተሰማ? አንተ ለህንድም ቀረብ ስላልክ እንደ መጀመሪያም ጊዜ የህንድ ጠቅላይ ሚኒስትር መጥተው ጉብኝት ሲያደርጉ ምን አይነት ስሜት ተሰማ? ማለት ደስ ይላል፣ ጥሩ ነው። በነገራችን ላይ ሞዲ ከመምጣቱ ይልቅ አቀባበሉና ሴሪሞኒው አገራችንን በደንብ አኩርታናለች። ጥሩ ነገር አይተው ሄዷል። ስለዚህ ስለ ኢትዮጵያ ቢያንስ በነገራችን ላይ ፔጁ ላይ የለቀቀውና የፖስተው በጣም ደስ ይላል፣ ያምራልና ብዙዎቹ እንዲያዩት አድርገዋል እና ኢትዮጵያ ይሄንን ትመስላለች ብሎ ብዙ ህንዳውያን
እንዲያውቁ ማድረጋቸው ምናምን ነገር አስደስቶኛል። ኖርማሊ እኔ የፊልም ሰው ስለሆንኩኝ ወይም ደግሞ ከፊልሙ ጋር ስለሆነ አክተር የመጣ ቢሆን ኖሮ ባይሆን በጣም ደስ ይለኝ ነበር። ከአንዳንድ የመገናኘት እድሉ ይኖር ነበረ። በጣም የሚያስደስተው አንድ አክተር ቪዚት ቢያደርገን እና በጣም ደስ ይለኝ። እንደው የአክተሮቹ እንዳለ ሆኖ በጣም የምትወደው አክተር እንዳለ እናውቃለን። እንደው ከሙዚቃውስ ደግሞ ትርጉሙን በደንብ ስለምታውቀው በጣም የምትወደው ሙዚቃ ምንድነው? እኔ የማንን ነው ወደዋለሁ ከነሱ የማንን ነው? አረ እንደዚህ አንድ እንትን አብረን እንበለው ኩችኩታይ እንበለው አብረን ኩችኩታይ እንበል አንድ ሙዚቃ ምናምን እንኳን እኔ እንትን አለ ግን በጣም ብዙ ሁሉንም በጣም እችላለሁ። እስቲ እንሞክራት ነው እስቲ እንሞክር ኩችኩታይ እንሞክራት እስቲ እኔ ኩችኩታይ ላይ ምን የትኛውን እንትን ልበል አንተ ደስ ያለ ኩችኩታይ የሚለውን እንኳን በጣም ብዙ ተሰምቷልና እስቲ መለስ ብለህ የፈለከውን አንተ ደስ ያለን የብዙዎች ትውስታ ደግሞ እሱ ነው ይመስለኛል። लड़की बड़ी अनजानी है सपना है सच है कहानी है हाँ हाँ ये लड़का बिल्कुल ना बदला ये तो वही दीवाना है ओ लरारारन ओ लरारारन እኔ ግን ኩችኩታይ ተይልን ደስ ይለኛል። የምርስ ሞክረው ኩችኩታይ የሚለው በጣም ተሰምቷልና ትንሽ መለስ ብለህ ካስተዋስኩ ነው። ኦኬ በድምጽ ፈልጋ በድምጽ አንተ እንደው በልልኝ ድምጽ የለኝ ብዬ ነው። तुम पास आए यूं मुस्कुराए तुमने न जाने क्या सपने दिखाए अब तो मेरा दिल जागे न सोता है क्या करूं हाय कुछ कुछ होता है አይሞክር በዚህ ሙዚቃ በጣም ነው የማዳምጠው። በጣም እንትን ይልሃል ማለት ማንኛውም ሙዚቃ ስንሰማ የሆነ ጊዜ ላይ ወስዳል አይደል? አሁን አማርኛ ሙዚቃ እንኳን ስትሰማ ያን የሰማህበት በሬዲዮ የሰማህበት ምናምን ጊዜ ላይ ወስዳል አይደል? የህንድ ሙዚቃም እያንዳንዳቸው በጣም ሚሞሪ ራሳቸው ትርጉም አላቸው። ሙሉ ፊልሙን የማስታወስ አቅም አለው እና ኢቭን ያ ነገር በዓለም አቀፍ ደረጃ ተወዳጅ አድርጎታል። በነገራችን ላይ ይሄ አንድ ጂኒየስ የሆነ ስትራቴጂያቸው ነው። አንድ ፊልም ላይ ሙዚቃ በመጨመራቸው ዛሬ ላይ በሙዚቃውም በፊልሙም ኢንዱስትሪ አብሮ ስራቸውን በጣም ማበልጸግና ማሳደግ ችለዋል። ምክንያቱም አንተ አሁን ህንድ ውስጥ ለብቻው አንድ አልበም ወጥቶ ስኬታማ ከሆነ ተአምር ነው። ግን አንድ አልበም ለእይታ በቅቶ ባይምን ለገበያ በቅቶ በጣም ተወዳጅ ከሆነ በዛ አልበም ላይ ፊልም እንደሚሰራ ታምነኛለህ? ልክ ነው። የሙዚቃውን አልበም መሰረት አድርገው ስክሪፕት ይጽፉና ፊልም ያደርጉታል። በጣም ተወዳጅ ይባላል። ብዙ ጊዜ እንደውም አንድ ህንድ ፊልም ውስጥ ከ6 እስከ 10 ሙዚቃ ድረስ ይኖራል ይባላል። አሽቂ ሚል ፊልም መቼስ ታውቃለህ፣ ሰምተሃል? አሽቂ 2 ሚል ፊልም አሁን ቅርብ ጊዜ ለገበያ በቅቶ ኢቭን በሆሊውድ ራሱ ያን ፊልም ብራድሊ ኩፐር ሰርቶት ነበርና የአሜሪካ ፊልም ማለት ነው። ግን የሁለቱም ታሪክ መነሻ ቆየት ያለ ነውና የዛ ፊልም የመጀመሪያው ክፍል ማለት ነው መነሻው ቡሸን ኩማር የቲ-ሲሪየስ ባለቤት ማለት ነው ያደረገው አንድ የተወደደ አልበምን የሙዚቃ አልበምን ስክሪፕት አሰርቶለት ፊልም አደረገውና አሽቂ የመጀመሪያው ክፍል ተሰራ ማለት ነው። እና ሙዚቃ ምን ያህል ኢምፓክት እንዳለው ምን ያህል ጫና እንዳለው በደንብ ያሳያልና በጣም ጥሩ በጣም የሚወደድ ነው። አሪፍ ስራ ነው። እውነት ለመናገር ስለ ህንድ ፊልሙም ሙዚቃም ካነሳን በጣም ሰፊ ነው። ከባህር ላይ እንደ ጭልፋ ነው እንጂ ብዙ ነገር እናነሳለንና በእርግጠኝነት ውድ ቤተሰቦቻችንም እናንተም በተወሰነ መልኩ ወደ ኋላ መለስ ብላችሁ በተለይ የዘጠናዎቹ ትውልድ ደግሞ ይሄንን ነገር ታስታውሳላችሁ ያስባለውና ጥሩ ትዝታ ጥሩ ሚሞሪ እንደቀሰቀሰባችሁ ተስፋ አደርጋለሁ። ቃሲም ግን ለነበረን ቆይታ እዚህ ጋር እንሰነባበታለን። በጣም ጥሩ ጊዜን ያሳለፈን እሁዳችንም ስላሳመረልን አይደል ማለት? በትክክል በጣም እናመሰግናለን። እኔም በጣም ደስ ብሎኛል። እንግዳችሁ አድርጋችሁ አክብራችሁ ስለጋበዛችሁ በጣም ነው ደስ ያለኝ። ቴንክ ዩ። እሺ እኛም እናመሰግናለን። ከአንድ ሙዚቃ በኋላ ደግሞ ተመልሰን የምንገናኝ ይሆናል ማለት ነው። በያላችሁበት አሁንም አብራችሁ እንድትቆዩ ስንል ደግሞ የአክብሮት ግብዣችን ነው።